በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የይሖዋ ምስክሮች አጋንንታዊ ስር መሰረት። ይህን ቪዲዮና ይህን መልእክት እንዳዘጋጅ ያደረገኝ ቅዱሳን መጻሕፍት ሐሰተኛ አስተምሮችን እንድናጋልጥ ያሳስቡናል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 ቅዱሳን መጻሕፍት የተሳሳተ አስተምሮ ይዘው ሰዎችን እንደሚነሱና እንደሚመጡ በትንቢት መልክ ሐዋርያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 3 እስከ 4 ነግሮናል። የይሖዋ ምስክሮች ሃይማኖት በቅርብ ጊዜ የተመሰረተ ሃይማኖት ሲሆን መስራቹም ቻርልስ ቴስ ራስል የሚባል ነው። መጀመሪያ ስለ ቻርልስ ቴስ ራስል ማንነት እንናገር። ቻርልስ ቴስ ራስል ማን ነው? የይሖዋ ምስክሮች የተመሰረተው በቻርልስ ቴስ ራስል በ1852 እስከ 1916 እንደ አውሮፓውያን አቆጣጠር ነው። ቻርልስ ቴስ ራስል በ1852 በፔንሲልቬኒያ ተወለደ። ቻርልስ በተወለደበት አካባቢ ብዙ የስህተት አስተምሮት የተስፋፋበት ነበር። በተለይም የሥላሴን አስተምሮት የሚክዱ መርሞን የሚባለው ወይም በሌላ አጠራሩ ጂሰስ ክራይስት ላተር ዴይ ሴንትስ የኋላ ቀን የኢየሱስ ክርስቶስ ጻድቃን ብለው ራሳቸውን የሚጠሩ ድርጅቶችም የሥላሴን አስተምሮት ከሚክዱ ድርጅቶች አንዱ ነው። ከዚያ አካባቢ የተመሰረተ ነው። የእምነት የሃይማኖት ክፍሎችና የሐሰት ትምህርቶች መዝገበ ቃላት ስለ ቻርልስ ቴስ ራስል እንዲህ ይላል። ቻርልስ ቴስ ራስል የተወለደው ከአሌጊኒ ሲሆን እሱ ያደገው ፕሬስተርቤኒያዝም ስር የሰደደበት ቦታ ላይ ነበር። ራስል የፕሬስተርቤያን አስተምሮት አያስደስተውም ነበር። በተለይም የካልቪን ዶክትሪን ኦፍ ፕሪዲስቲኔሽን እና የዘላለም ቅጣት የሚሉ አስተምሮቶች ነበሩት። እነዚህ አስተምሮቶች ቻርልስ ቴስ ራስልን አያስደስቱትም ነበር። 17 ዓመት ሲሞላውም ክርስትናን ጥሎ ራሱን ኢአማኝ ብሎ ጠራ። ራስል በጥንት አባቶች የተውትን የእምነት መግለጫ ጥቅም የሌለውና የማይረባ የሚል እምነት ነበረው። ይህ እምነት መግለጫ ማለት በኒቅያ የእምነት መግለጫ ነው። በተጨማሪም እነዚህ የእምነት ምስክር መግለጫዎች የተሳሳቱና ከሃዲዎች ናቸው አለ። ከዚያም ራስል እስከ 1870 ድረስ ኢአማኝ ሆኖ ቆየ። በ1870 ከአድቬንቲስት ቤተክርስቲያን ማህበር ሰዎች ጋር መገናኘት ጀመረ። ራስል በዚህ ዘመን መጽሐፍ ቅዱስ ላይ ያለኝ እምነት በጣም የላላ ነበር ሲል ተናግሯል። ራስል ከአድቬንቲስት ቤተክርስቲያን አባል ሆኖ ነበር። እንደሚታወቀው የይሖዋ ምስክሮች ግማሽ በግማሽ አስተምሮቱን የወሰደው አድቬንቲስት ከሚባሉ ከእርሱ ቀድመው በተመሰረቱ የክህደት የሃይማኖት ድርጅቶች ነበር። ቻርልስ ቴስ ራስል ብዙ አስተምሮቶችን ከአድቬንቲስት ቀርቷል። ለምሳሌ ያክል ዓለም በ1914 ትጠፋለች የሚለውን አስተምሮት። አድቬንቲስት የተመሰረተው ኤለን ጂ ዋይት በምትባል የሴት አስተማሪ ነበር። መጽሐፍ ቅዱስ የሴት አስተማሪን ይቀበላል? ሴት መሪ በሆነችበት የሃይማኖት ድርጅትስ መሄድ ይገባናል? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 12ን ተመልከት። ሴት ለምንድነው አስተማሪ መሆን የማይገባት? አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 13 እስከ 14ንም ተመልከት። አድቬንቲስት ቤተክርስቲያን የተመሰረተው በ1863 በሜልራይት በሚባሉ ማህበር የወጡ ሰዎች ነው። የሚቀጥለው ክፍል ሜልራይት እነማን እንደሆኑ ደግሞ እናስረዳለን።